ወንድማችን ጌታሁን ኦርቶዶክስ ቤተክርስቲያን ውስጥ በቅዳሴ ሰዓት ብዙ መጽሐፍት ይነበባሉ። ምን አይነት መጽሐፍት? ውዳሴ ማርያም ውዳሴ ማርያም አለ። ውዳሴ ማርያም ቅዳሴ ለእግዚአብሔር ያሳያችሁ። ቅዳሴ ላይ የሚነበበው መጽሐፍ አንድ ብቻ ነው። እሱም ደግሞ የጌታችን የኢየሱስ ክርስቶስ ወንጌል ኦኬ፣ መጽሐፍ ቅዱስ ብቻ ነው የሚነበበው። በአራቱም አቅጣጫ የጌታችን ኢየሱስ ክርስቶስ ቃል የሆነው መጽሐፍ ቅዱስ ይነበባል። ሰራዩ ካህን፣ ንፍቁም ካህን፣ ሊቀ ዲያቆኑም፣ ንፍቁ ዲያቆኑም በአራቱም አቅጣጫ ማለት ነው ወንጌሉ ይሰበካል። ሊቀ ካህኑ ከአራቱ ወንጌላውያን ውስጥ ከማቴዎስ፣ ከማርቆስ፣ ከሉቃስ፣ ከዮሐንስ አንዱን ያነባል። ማን? ሊቀ ካህኑ። ንፍቅ ካህኑ ደግሞ የሐዋርያ ስራን ያነባል። የሐዋርያ ስራን ጸሎቱ በረከቱ በሁላችን ይደርብን ካለ በኋላ የሐዋርያ ስራን ያነባል። እሺ ዲያቆናቱስ መልእክታትን፣ ሊቀ ዲያቆኑ የጳውሎስን መልእክታት ያነባል። ንፍቅ ዲያቆኑ ደግሞ የሌሎችን የተጻፉ መልእክታት በአጠቃላይ ያነባል። በቅዳሴያችን ጊዜ የሚነበበው አንድ መጽሐፍ ቅዱስ ብቻ ነው። ውዳሴ ማርያም ተነቦ ያውቅ በየትኛውም ቅዳሴ ላይ እኛ ከተፈጠረንም እንደ ከኛም በፊትም ጊዜ ውዳሴ ማርያም ተነቦ ያውቃል። ጌታውን አንደኛ አትቅጠፍ፣ መቅጠፍ እንደዚህ ያዋርዳል። ይኸውም በጣም ነውር ነው መቅጠፍ። ሁለተኛ እኔ በወንድምነት የምመክረ ነገር በማታውቀው ነገር ገብተህ አትፈትፍት። ሰው በማያውቀው ነገር ገብቶ መፈትፈት የለበትም። በማታውቀው ነገር ገብተህ አትፈትፈት። ስንጠይቀው ሰምታችኋል። ስለ ኦርቶዶክስ የምታውቀው ነገር አለ? ምንም የሚያውቀው ነገር የለም። ምንም ሳያውቅ ነው እንግዲህ ምንም እውቀቱ ሳይኖሩ ምንም ነገር ሳይረዳ ነው ኦርቶዶክስ ቤተክርስቲያን መታደስ አለባት የሚለው። ጂሰስ ጌታ። አማላጅ ትርጉሙ ምንድነው? አማላጅ ለምንድን ነው የሚያስፈልገው? ምን አይነት ነገሮች ሲያስፈልጉ ነው አማላጅ የሚያስፈልገው? እገዛ ነው ባጭሩ። በቤተክርስቲያን ውስጥ ክርስቲያኖች አንዳቸው በጸሎት ይተጋገዛሉ። በቤተክርስቲያን ውስጥ ያለው የቅዱሳን ምልጃው የአማኞች የክርስቲያኖች ጸሎት አንዱ ለአንዱ የሚያደርገው ትልቁ ጠቀሜታው በክርስቶስ ኢየሱስ ህብረት ውስጥ ላለን ለቤተክርስቲያን ልጆች እገዛ ነው ማለት ነው። ስለዚህ የቅዱሳን ምልጃ አንዱ ለአንዱ የሚያደርገው ክርስቲያናዊ እገዛ ነው እና እስከየት ድረስ ይሄዳል ምትለኝ ከሆነ የያዕቆብ መልእክት ምዕራፍ 5 የያዕቆብ መልእክት ላይ ያወጣልኝ አንተም እያነበብከው ምዕራፍ 5 ከቁጥር 14 ጀምሮ። ኦኬ ምዕራፍ 5 ከቁጥር 14 ጀምሮ። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። እሺ የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትን ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ጻድቅ የሚለው ማንን ነው? ይሄ በክርስቶስ ኢየሱስ ጽድቅን ያገኘን ሁላችንንም አንድ። ሁለተኛ ደግሞ በክርስቶስ ኢየሱስ ብቻ ሳይሆን መልካም ፍሬን አፈርተን ልክ እንደ ጳውሎስ በሃይማኖት የበረቱ የጸኑ እነሱንም ይጨምራል። የጻድቅ ሰው ጸሎት በዘራዋ እጅግ ኃይልን ታደርጋለች ማለት ለምሳሌ የቅዱስ ጳውሎስ ጸሎት፣ የቅዱስ ጴጥሮስ ጸሎት፣ የሐዋርያት ጸሎት እነዚያውም በሃይማኖት በእጅጉ በጣም የበረቱ ናቸው። ጻድቅ የሚለውን ነገር በሁለት ከፍለን ማየት እንችላለን። አንደኛ መለየት ከሞተ ስራ የተለየን ሁላችንም ክርስቲያኖች በክርስቶስ ኢየሱስ የጽድቅ ስራ ጽድቅን ያገኘን ከሞተ ስራችን ያመለጥነን እና ስለዚህ የቅዱሳን ምልጃ ወይም ደግሞ ጸሎት በክርስቲያኖች ህብረት ውስጥ አንዱ ለአንዱ ሲደክም ያግዘዋል። ወደኋላ ለመመለስ ቢኖር በሃይማኖት መጠራጠር ቢኖር እነዚህ ነገሮች ሁሉ አንዱ ለአንዱ የሚያደርገው ጸሎት። ለምሳሌ አሁን አንተ እጅ እና አይነ ይተጋገዛሉ። አይነ ያየውን እጅ ሄዶ ያመጣዋል። ጆሮ የሰማውን በአንደበትህ ትናገረዋለህ። ስለዚህ አንዱ አካል ለአንዱ ምን ያደርጋል? ይተጋገዛል። ከዛ ውስጥ አሁን ይሄኛው እጅ ቢቆረጥብህ ሙሉ አካልን ህመሙ አይሰማህም? ይሰማል። ለምን? ስለተጋጠምክ። የቅዱሳንም ምልጃ እንደዚህ ነው። የአንዱ መንሸራተት፣ የአንዱ መንገዳገድ ያሳስበናል። ከዚህ አንጻር የቅዱሳን ምልጃ በቤተክርስቲያን ውስጥ እገዛ ነው። ስለዚህ እዛ ጋር ምልጃ የሚለውን በህይወት ያሉትን ነው ወይስ የሞቱትን ነው የሚለው? በህይወት ያሉ የሞቱት ብሎ አይለይም መጽሐፍ ቅዱስ። በመጀመሪያ ደረጃ ሁሉም ፕሮቴስታንት ወንድሞቻችን ሊያስተውሉት የሚገባው ነገር በህይወት የሌሉ የሚል ጥቅስ ከየት ነው ያመጡት? በመጀመሪያ ደረጃ በህይወት እስካሉ ብቻ ነው የሚያማልዱት
በህይወት ከተለዩ በኋላ አያማልዱም የሚል እንደው የሐዲስ ኪዳን ጥቅስ አለ ወይ? አንብበህ ታውቃለህ? አሁን ወንድሜ ናቲ በግምት አይደለም የምንመልሰው፣ መጽሐፍ ቅዱስ ማስረጃ ሊኖር ይገባል። እኛን ገና ለገና ህሊናችንን ስለከበደን ወይንም ደግሞ በቃ የሞተ እኮ ማለት ሞቷል ብለን ጭንቅላታችን ስለነገረን አይደለም። መጽሐፍ ግን ሲናገር የሞተ ከዚህ በኋላ ምልጃው ይቆማል የሚል እንደው በጣም ጥቂት እንኳን ብትሆን እንደው ሀሳቡ እንኳን አለው መጽሐፍ ቅዱስ አንብበህ ታውቃለህ? ኦኬ ሰው አንተ በምትለው የምንሄድ ከሆነ መጽሐፍ ቅዱስ በሚለው አንተ በምትለው በነገር አንተ ራሱ ስታነብ መጽሐፍ ቅዱስ ላይ ቅዱሳን ከሞቱ በኋላ የማያማልዱበት መንገድ እንዳለ የሚያሳይ እንደው ትንሽ እንኳን ጭላንጭል የሆነ ጥቅስ አይተህ ታውቃለህ? ኦኬ ሶ እኔ ለአንተ የምጸልይ ከሆነ ለምሳሌ እኔም አሁን እኛም ቅዱሳን እንባላለን። በክርስቶስ ኢየሱስ ያመነ ሞትና ትንሣኤውን ያመነ ቅዱሳን ይባላል ብለኛል አይደለ? ስለዚህ እኔ ለአንተ ልጸልይልህ እችላለሁ፣ እያለሁኝ በህይወት እያለሁ ልጸልይልህ እችላለሁ። ስለዚህ ስሞትም እጸልይልሃለሁ ማለት ነው። አሁን እኮ ምን መሰለህ ወደ ጥቅሱ ወደ ሀሳቦች ውስጥ ከመግባታችን በፊት አንድ አጥርተን ማለፍ ያለብን ነገር አለ። መጽሐፍ ከተናገረን እናገራለን፣ ካልተናገረ ዝም አይደለ? ከተናገረን እናገራለን፣ ካልተናገረ ግን እኛ የራሳችንን ሀሳብ መናገር ይኖርብናል። እንዲሁ ስታስበው አለብን መሄድ ያለብን በመጽሐፍ ቅዱስ ነው። አጥርተን መሄድ ያለብን ነገር ቅዱሳን ከሞቱ በኋላ የምልጃ አገልግሎታቸው ይቋረጣል፣ የሚያማልዱት በህይወት እስካሉ ድረስ ብቻ ነው የሚል ሀሳብ አለ። አግኝተሃል? እንደዛ ሚል እኮ እንደዛ የሚሆን ከሆነ እኔ እናንተም ቅዱሳን ነን አይደለ? በኢየሱስ ክርስቶስ ስለምናምን አይደለም። በመጀመሪያ ማጥራት ያለብን እንደዚህ የሚል ሀሳብ ግን መጽሐፍ ቅዱስ የለውም በጭራሽ። ከዛ እንዴት እንደሚያማልዱ ያስረዳሃለሁ። ከሞቱ በኋላ ቅዱሳን እንዴት ለእኛ ሊያማልዱ እንደሚችሉ በመጽሐፍ ቅዱስ አረዳድ ከብዙ ጥቅሶች አውጣትቼ ያስረዳሉ። ግን አንድ ተስማምተን ማለፍ ያለብን ነገር ምን መሰለህ ናቲ? ምን ጊዜም አጥርተን ማለፍ ያለብን ነገር አለ። ቅዱሳን ከሞቱ በኋላ ምልጃን ማቅረብ አይችሉም የሚል የመጽሐፍ ቅዱስ ጥቅስ አንተ ነው አንብበህ ታውቃለህ? አለ? እሺ የለም። ቴንኪው የለም። ሁለተኛ በህይወት እስካሉ ብቻ ነው ሊማልዱ የሚችሉት የሚልም ጥቅስ አንብበህ ታውቃለህ? በቅንነት ነው አለ? እሺ ኖ የለም። ግን እንደዛ የምትል ከሆነ አሁን ለምሳሌ እንደዛ የምትል ከሆነ እኮ አሁን ቀጥታ ማርያም ታማልዳለች ተብሎ የተጻፈ የለም አይደለ? በሌላ መንገድ ነው። እኔም እኮ በቀጥታ አይደለም ናቲ፣ እኔ እኮ በቀጥታ አይደለም ጥያቄ ኢቭን በቀጥታ አይደለም የኔ ጥያቄ ኢቭን አንድ ፕሮቴስታንት ወንድሜ ወይም አንድ ፕሮቴስታንት እህቴ ቅዱሳን ከሞቱ በኋላ አያማልዱም የሚለውን ትምህርት እንደ እምነት ከያዙት በቃ ይሄ እምነታችን እንደዛ የሚል የለም ብሎ በእምነት ደረጃ ከያዙት እምነታቸው የሚመሰረተው መጽሐፍ ቅዱስ ላይ ከሆነ ይህንን ትምህርት ከመጽሐፍ ቅዱስ ማምጣት አለብን። ቃል በቃል አይደለም የምልህ እኔ ቃል በቃል አልጠይቅም። ራሱ ገና ከጀምሩ እንደው እንደዛ የሚመስል ሀሳብ ራሱ ያለው አለ ወይ? የኔ ጥያቄ እንደው እንደዛ ብላችሁ እንድትረዱ ያደረገ የመጽሐፍ ቅዱስ ጥቅስ ራሱ አላችሁ ወይ? የለም። ስለዚህ ሶሪ የለም። ግን ከአሁን ያነበብነው ያዕቆብ መልእክት 5 ላይ ምንድን ነው የሚለው? እርስ በርሳችሁ በኃጢአታችሁ ሶሪ ቆይ እርስ በርሳችሁ በኃጢአታችሁ ተናዘዙ። እርስ በርሳችሁ ገብቷል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ሰው ስለሌላው ይጸልይ ነው የሚለው ገብቷል። የጻድቅ ሰው ጸሎት በስራዋ እጅግ ኃያል ታደርጋለች። ጻድቅ ማለት እኔ አንተ በክርስቶስ የምናምን ሰዎች ሁሉ የክርስቶስ ሞትና ትንሣኤን የምናምን ሰዎች ሁሉ ጻድቆች ነን ብለሃል። ጻድቆች ነን። ስለዚህ እርስ በርሳችን በኃጢአታችን የምናዘዝ ቢሆን አንድ ሰው ከኔ ተለይቶ የሚሞት ከሆነ ያን ሰውም ጻድቅ ከሆነ እኔም ጻድቅ ከሆንኩኝ እኔም ለእሱ ጸልያለሁ፣ እሱ ሞቱም ለእኔ ይጸልያል ማለት ነው። አንተ በዛ መንገድ ነው ያሰብከው ማለት ነው። ስለዚህ አሁን ወደ መልሱ እንሂድ። ወደ ማብራሪያው እንሂድ። ምክንያቱም ቅዱሳን ከሞቱ በኋላ ምልጃቸው ይቀራል፣ የሚያማልዱት በህይወት እስካሉ ነው የሚለው ጥቅስ የለም። በአጭሩ አሁን ተግባብተናል። እሱ ከሌለ እንዴት አድርገው ከዚህ ዓለም ድካም ካረፉ በኋላ ያማልዳሉ የሚለውን ደግሞ ከመጽሐፍ ቅዱስ እንረዳ። እሺ ሀሳቡ እኔ ቅድም ቃል በቃል አልጠይቅም። ባይዜ እግዚአብሔር በሚያውቀው ቃል በቃል እኔ አልጠይቅም፣ ግን ሀሳቡ ራሱ የለም ነው በሀሳብ ደረጃ በራሱ ማለት ነው ወንድሜ። ቅዱሳን ከሞቱ በኋላ አያማልዱም የሚል በሀሳብ ደረጃ እንኳን የለም፣ አይደለም ቃል በቃል። ቅዱሳን ግን ከዚህ ዓለም ድካም ካረፉ በኋላ ምልጃን ሊያቀርቡ እንደሚችሉ መጽሐፍ ቅዱስ ግን ያሳያል። እሺ ስለዚህ በመጀመሪያ ደረጃ እንደምታውቀው እኛ ሁላችን በክርስቶስ ኢየሱስ ከመዳናችን በፊት በአዳም ምክንያት ሁላችንም ሞተናል። ስለዚህ
ራሳችን በራሳችን ኃይልና በራሳችን አቅም መዳን አልቻልም፣ ወይም ድህነትን ማግኘት አልቻልም ማለት በራሳችን አቅም በራሳችን ኃይል እኛ መዳንን ወይም ደግሞ ድህነትን ማግኘት አልቻልም። ድህነትን ማግኘት አልቻልም። ድህነትን በራሳችን ማግኘት ካልቻልን ክርስቶስ ኢየሱስ ወደዚህ ዓለም መጣና በባህሪያችን ሙታን ስለነበር ነው ክርስቶስ ወደኛ የመጣ መጀመሪያው ባህሪያችን የሚሞቱ። ስለዚህ ክርስቶስ ወደኛ ሲመጣ ክርስቶስ ህይወት ስለሆነ ነው ለኛ ህይወትን ለሙታኖች ህይወት የሰጠን። ራሱ እንደተናገረ እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ብሏል። የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ብሏል። በወንጌል አማኝ ነኝ፣ በወንጌል ላይ አምናለሁ። አንድ መጽሐፍ ቅዱስ በቃ ባጭሩ ምንድነው መሰለኝ፣ በቃ ተው ችግር ማነው ይተውት። በቃ ምንድነው ተሐድሶ በነገራችን ላይ ቤተ እምነት አይደለም። ደግሞ አለው ተሐድሶ የሚባል ቤተ እምነት የለም። እያንዳንዱ ተሐድሶ ግን በቃ ኤቭሪቲንግ አዳሽ ማለት ነው። ዝም ብሎ አሁን ለምሳሌ ፍራሽ የሚያድሱ ሰዎች ቢዝነስ ካርድ እንደሌላቸው ሁሉ በተመሳሳይ ተሐድሶ የሚባለው እንቅስቃሴ የእምነት መግለጫ የለውም። ነገር ግን የተዋቀረ ካምፓኒ የሆነ አንድ የስራ ተቋራጭ ግን ብዙ የካያችሁ ቢዝነስ ካርድ አለው። ኦኬ ግብር ከፋይ ነው። ያ ሰው ህጋዊ ነው፣ ግብር ከፋይ ነው። ቁጭ ብሎ የሚሰራ ሰው ስለሆነ ቢዝነስ ካርድ አለው። ኦኬ ፍራሽ የሚያድሱ ሰዎች ግን አለቃደው ምናምን በተን አድርገው ምናምን ዞር የሚሉ ሰዎች ግን በአጠቃላይ ቢዝነስ ካርድ የላቸውም፣ ኖሯቸውም አያውቅም። በተመሳሳይ ተሐድሶ የሚባለውም ቲም ኑሮ አንዴ ነው እንዴት ተመሰረተው? አንድ ጊዜ ባኮ ተድጋሽ ደሳለኝ ተሐድሶ የሚባለውም ቲም በተመሳሳይ የእምነት መግለጫ ይገርማችሁ ተወዳጆች፣ እያንዳንዱ ተሐድሶ የሚባለውም ቲም ደግሞ ቢንጎ ብሏል። ልደት ቢንጎ ጋሽ ደሳለኝ በጣም ልዩነት አላቸው። ማህበረ አሃው የሚባለው የተሐድሶ እንቅስቃሴና በሌላ የተሐድሶ እንቅስቃሴ ዘርፍ ላይ ያሉ በቃላዋዲ እና ደግሞ በሌሎችም የተሐድሶ እንቅስቃሴ ላይ ያሉ ሰዎች በአጠቃላይ በፋይናንሻል ጉዳይ በሌሎች ትምህርት ሀሳቦችም ዙሪያ ሰፊ ልዩነት ያላቸው በጥቃቅና አነስተኛ ተደራጅተው የተቀመጡ በጠላትነት ግን እኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚጠሉ ቤተክርስቲያኒቱን በህልውና ደረጃ ማየት የማይፈልጉ ስብስቦች ናቸው። ደግሞ አለው ቢንጎ ጋሽ ደሳለኝ በትምህርት ዙሪያ በጣም ይለያያሉ። ሁሌ ጭቅጭቅ፣ ሁሌ ንትርክ ነው ያለው ባይዘዌ እነሱ ጋር ማለት ነው። እግዚአብሔር አምላክ ካላችሁበት ጨለማ እንድትወጡ አድርጎ አይ ጋሽ ደሳለኝ ግድ የለም እሺ ኢየሱስ አንተ አሁን ስለ ጴንጤ ብዙ አጥንተሃል። ስለ ኢየሱስ ንገረን በቃ። ስለ ኢየሱስ ክርስቶስ ከኦርቶዶክሳውያን ለማድመጥ ለመስማት መምጣት ማለት ይህ ትልቅ ውሳኔ ነው። አዎ ከመጽሐፍ ቅዱስ መስማት ስለ ኢየሱስ ከመጽሐፍ ቅዱስ መስማት ብቻ ነው እንፈልገው። ስለ ኢየሱስ ከመጽሐፍ ቅዱስ ውጪ ከምንም ልሰማ ትችላለህ። ሃሌሉያ ኢየሱስ ጌታ ነው። እንደው ፈለገ ስበቀን ደስ ነው የሚለኝ ጸጥ ብዬ ነው የምሰማው። ጌታ ይባረክ። ጌታ እንዴት ጣልቃ አልገባም። ሚዩት አደርጋለሁ ከፈለገ ምስክር በእውነት ስለ ጌታ ኢየሱስ ብቻ አውራ፣ ሁሉም ይማር፣ እኛም እንሰማለን። አመስግነን ነው የምንወጣው፣ ሀሳብም አንሰጥም። ኦኬ እንወራለን። ስለ ክርስቶስ እናወራለን። ችግር ስለ ቅዱሳን ስናወራ ድምዬ ሰምተሃል አይደል? አሁን ስለ ጌታ ኢየሱስ ብቻ ትነግረናለህ ብዬዋለሁ። ፈሌ የእግዚአብሔር ሰው እኔ ሚዩት አድርጌ እሰማለሁ፣ እንዳልክም ይሰማል። ኤርሚሻም ደግሞ ሀሳብ የሚሰጠው ካለ ስለ ጌታ ኢየሱስ ክርስቶስ ብቻ ሼር አድርጋችሁን ሰምተን እንወጣለን። 5 ወይ 10 ደቂቃ አውሩና እንወጣለን። ፈለገ አትናቴዎስም መንፈስ ቅዱስ ያሳሰበው እውነተኛው የእግዚአብሔር መንፈስ ቅዱስ ያሳሰበውን ነገር በአጠቃላይ ያቀብልሃል። ያንን ነገር ደግሞ በትዕግስት ቁጭ ብለህ ለማድመጥ ዝግጁ ነው። ግን ፈለገ ግን መንፈስ ቅዱስ የኢየሱስ ያው ምስክር ነው አይደል? መንፈስ ቅዱስ ከኢየሱስ ውጭ ለሰዎች የሚያብራራው የሰማይ ፕሮግራም አለ? እኔ አሁን መንፈስ ቅዱስ ለሰዎች የሚያብራራው የሰማይ ፕሮግራም አለ ብዬ ልክ አንተ በተናገርከው ወርዳ ባርቻ ጥሩ ነው ሀሳባችሁ። እሺ አንድ ይሬን ስሙኝ እና ስለ ኢየሱስ አውሩ ብላችሁናል። በጣም ደስ ይለናል። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መመስከር በተለይ ደግሞ ለእናንተ ለወንድሞቻችን በጣም ደስ ብሎን እንመሰክራለን። ኦኬ በመጽሐፍ ቅዱሳችን ላይ አንድ እጅግ በጣም የተወደደ ጥያቄ አለ። ያ ደግሞ ምንድነው? ኢየሱስ ክርስቶስ ማን ነው የሚል ነው። በጣም የሚገርማችሁ ነገር በዘመናችን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በበረ ሥጋ ከተገለጠ አሁን ወደ 2000
ምናምን ዓመታት ተቆጥረዋል እና በእነዚህ ሁሉ ዓመታት ላይ ሰዎች በኢየሱስ ማንነት ላይ የተለያየ አይነት ግራ መጋባት ሁኔታ ላይ ይገኛሉ። በመቀጠል የጠየቀው ጥያቄ ምንድን ነው? እናንተስ ደግሞ እኔን ማን ትሉኛላችሁ የሚል ነበር። ይሄ እጅግ በጣም የሚደንቅ ጥያቄ ነው። ተወዳጆች ሁላችሁም በደንብ አድርጋችሁ አዳምጡ። አሁን ብዙ ጊዜ ፕሮቴስታንቲዝም ለመፈጠሩ ትልቁ ምክንያት ነው የምንለው ይሄን ነው። ለማብራራት የሚሞክሩ ከሆነ ልክ እንዲህ አይነት በዘመናችን እንደምናየው አይነት የክህደት ትምህርቶች ይነሳሉ። እንዳልክ በጣም የምንወድ እስካትን በጣም የምንወድ ፈለገኛ አንተውና ስለ ኢየሱስ እሺ፣ ተወዳጅ ወንድማችን እንዳለ ተወዳጅ ወንድማችን እስካት እኛ ኦርቶዶክሳውያን በክርስቶስ ፍቅር እጅግ በጣም የምንወዳችሁ እና አንድ እንድታውቁ የሚፈልገው ትልቁ ነገር ምንድነው? የእኛ ቤተክርስቲያን ሰዎች ላይሰንስ አወጥተው የመሰረቷት ቤተክርስቲያን የመሰረቷት አዛደራጅ ሳትሆን የንጉሶች ንጉስ የሆነውን አምላክ ኢየሱስ ክርስቶስን ልክ እንደ ተራ ሰው እንደ ሩቅ ብእሲ ከባህሪው ዝቅ አድርገው አማላጅ ነው የሚሉ ሰዎች አሉ በዘመናችን። ለዚህ ደግሞ ፕሮቴስታንቶች ምሳሌዎች ናቸው። ነብይ ነው የሚሉ አሉ። ሎቱ ስብሐት። ጌታችን ኢየሱስ ክርስቶስ ግን እርሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የሚስተካከል ፕሊስ እስክጨርስ አዳምጠኝ። አስቆም ሳይሆን ጣልቃ ፕሮቴስታንት እስክጨርስ አዳምጠኝ። ችግር አለው? ዘለፋ አይደለም እኮ የተናገርኩት እኮ። ምን ችግር አለው? ፕሊስ እባካችሁ ተረጋጉና ሁለታችሁም አዳምጡ እስኪጨርስ። ፖለቲካ አትስራ ፈለገ። ፕሮቴስታንት ፖለቲሻን አይደለሁም። ኢየሱስ አንተ አሁን ስለ ጴንጤ ብዙ አጥንተሃል። ስለ ኢየሱስ ንገረን በቃ። ጴንጤን ተውና ስለ ኢየሱስ ንገረን። አንተ ስለ ጴንጤ የምታጠናበት በተረዳሁት ልክ ልናገር። ፕሮቴስታንት አትበል፣ ዝም ብለህ ኢየሱስ በል። አንተ ስላልከኝ አይደለም እኮ ኢየሱስ ንገረኝ። የምናገረውን ነገር እናንተ ልታርሙኝ አትሞክሩ። ስለ ጴንጤ አትስበከኝ እኮ ነው ፈለገዬ። ስለ ጴንጤ አትስበከኝ፣ ስለ ኢየሱስ ይህንን ነው። ስሜቴ ከሆናችሁ መቀጠል ነው። አካሄድ ነው እንጂ ስሜት በጣም ስርዓት ይዤ ነው የጠየኩህ። ጴንጤን ተውና ኢየሱስ ላይ ፎከስ አድርግ። ኢየሱስ ላይ ታብራራልኛል። እስኪ አንተ ጥያቄ ስላልጠየኩህ ወደ የሐዋርያት ሥራ 2:19 ምን ይላል? የሐዋርያት ሥራ ምዕራፍ 2 ከቁጥር 19 ነው። ዋው! የሐዋርያት ሥራ 2:19 ነው። ድንቆችም በላይ በሰማይ ምልክቶችን በታች በምድር እሰጣለሁ፣ ደምም እሳትም የጢስ ጭጋግም ይሆናል። ታላቅም የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለዋወጣሉ። የጌታን ስም የሚጠራም ሁሉ ይድናል። ኦኬ፣ እሱን ድገምልኝ። የጌታን ስም የሚጠራ ሁሉ የጌታን ስም የሚጠራ ሁሉ ይድናል። ኦኬ፣ ሁለተኛ ወደ ጢሞቴዎስ ሰዎች 2:19 እስቲ ያምበል። ስንተኛ ጢሞቴዎስ? ሁለተኛ ጢሞቴዎስ ስንት? 2:19 2:19 ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ጌታ ለእርሱ የሆኑትን ያውቃል፣ ደግሞም የጌታን ስም የሚጠራ ሁሉ ከአመፃ ይራቅ የሚለው ማተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል። ኦኬ፣ የጌታን ስም የሚጠራ ሁሉ ይድናል ይላል አይደል? የሐዋርያት ሥራ አክትስ ላይ። እዚህ ጋር ደግሞ ስትመጣ የጌታን ስም የሚጠራ ሁሉ ከአመፃ ሁሉ ይራቅ ይላል። አሁን ከአመፃ መራቅ አክሽን ነው፣ ተግባር ነው። አንተ የጌታን ስም የሚጠራ ሁሉ ይድናል ስራ አይጠበቅበትም ብላልና አንድ ሰው የጌታን ስም እየጠራ አሁን እነሱ ሲናገሩ ከዳንክ በኋላ ስራ ይጠበቅብሃል፣ እግዚአብሔር በፍርሃት መላለሳል ብለው የተናገሩትን ሰምታል። ይሄን ነገር እንዴት ነው የምታስታርቀው? አንድ ሰው ጌታ ወይ ጌታን ስላለ ይገባል? አመፀኛ ሆኖ ሊገባ ይችላል? ስራ አይደለም ይሄ? እሺ፣ ቅድም በደንብ አድርጌ የተናገርኩ ይመስለኛል ቴዲ። መጽሐፍ ሲናገር እንግዲህ መዳን በሌላ በማንም እንደሌለ ይናገራል። ሐዋርያት ሥራ 2:14 ላይ ሰዎች በጌታ በኢየሱስ ክርስቶስ አምነው ከዳኑ በኋላ ሲጀመር አመፃ ስራ ላይ ምንም መስራት መገኘት የለባቸው። የመጀመሪያው ጥያቄ ሰው በጌታ በኢየሱስ ካመነ በኋላ አመፃ ውስጥ ምን ይሰራል? ቴዲ የጌታን ስም ስለጠራ በቃ ትድናለህ፣ በቃ ሁሉ ነገር አልቆልሃል ካልከኝ ያን ኤክስፔክት አድርጌ በመጣስ ነው። መጽሐፍ የሚለውን ነው የምነግርህ።
መጽሐፍ መዳን በኢየሱስ ነው። በኢየሱስ በማመን የዘላለም ሕይወት ይገኛል። በኢየሱስ ማመን ምን ማለት ነው? በኢየሱስ ክርስቶስ የመስቀል ስራ በማመን የዘላለም ሕይወት ይገኛል። አለቀ። የመጀመሪያ በኢየሱስ ክርስቶስ ያመነ ሰው አመፃና እርኩሰት ሰፈር መገኘት የለበትም። ሁለተኛ ኢንኬዝ ከተገኘስ፣ ኢንኬዝ ኃጢአት ከሰራስ፣ ኢንኬዝ አንተ እንዳልከው ያመነ ሰው የዳነ ሰው ድንገት ኃጢአት ሰፈር ቢገኝስ ምንድነው ምርጫው? ምንድነው ተስፋው? ምንድነው መጨረሻው? እንዳልክ ድኛለሁ ይላል። አዎ እንዳልክ አሁን ድኛለሁ በቃ በክርስቶስ ኢየሱስ ድራ በራም ይላል እና ኃጢአት ቢሰራስ ኢንኬዝ ዮሐንስ መልእክት ምዕራፍ አንደኛ ዮሐንስ መጽሐፍ ቅዱስ የመጀመሪያዊቱ የሐዋርያው ቅዱስ ዮሐንስ መልእክት ምዕራፍ 2 ከቁጥር 1 ከ1 ከ6 ጀምሮ ያለውን ላንብብ ደስ ስለሚል ቃሉ። ከእርሱ የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። አሁን እግዚአብሔር የበራለት ሰው እግዚአብሔር ብርሃን ነው ካራክተሩ እና ጨለማ በእርሱ ዘንድ የለም። ቴንክ ዩ። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን። አየህ፣ አሁን የዳነ ሰው እኔ ጴንጤው ድኜ በጨለማ ስራ ብመላለስ ከእግዚአብሔር ጋር ህብረት የለኝም። ኦብቪየስሊ የኢየሱስ ተከታይ የሆነ ጨለማ ስፍር ምን ትሰራለህ? ምን ትሰራለህ? መጽሐፍ ነው የሚለው፣ እኔ አይደለሁም። ኦፍኮርስ። ስለዚህ ድነቱ ሊወሰድበት ይችላል ማለት ነው። አሁን ድነት ይወሰዳል አይወሰድም ጋር አልደረስኩም። ስለ ኢየሱስ እያወራ ነው። ልጨርስ ሀሳቤን፣ አታቋርጥ። በጨለማ ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ ብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ኃጢአት የለብንም ብንል ራሳችን እናስታለን ይላል። አሁን ይህን ካነ በኋላ ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል። አሁን ኢንኬዝ ኃጢአት ብንሰራ፣ ያው ሰው ኃጢአት ቢሰራ ምንድነው ተስፋው? ኮርስ ልጆች ሆይ አለ ዮሐንስ ኃጢአትን አትስሩ አለ። ለዳኑት ክርስቲያኖች ነው ይህን የምጽፈው ዮሐንስ፣ ለዳኑ ክርስቲያኖች ኃጢአትን አትስሩ ካለ በኋላ ኃጢአት እንዳታደርጉ አለ። ይህንን እጽፍላችኋለሁ ማንም ኃጢአትን ቢያደርግ ማንም በኢየሱስ ያመነም ኃጢአትን ቢያደርግ በኢየሱስ ያመነ ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችንም ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ። አየህ እንዳልክ ጴንጤናው ድኛለሁ ብለሃል። አዎ ኃጢአት ትሰራለህ። ሲጀመር ኃጢአት ሰፈር ምን ሰራለህ? መጽሐፍ ሲናገር ከእግዚአብሔር የተወለደ አሜን ነው። ከእግዚአብሔር የተወለደ ኃጢአትን አያደርግም ነው። ኢንኬዝ ካደረገስ በአብ ዘንድ ጠበቃ አለ። ላለማድረግ ምን ያደርግ? ጸጋው ያግዘዋል። ቅድም ኤርሚም የጠቀሰው እኔም ቀድሜ የጠቀስኩት ቲቶ ላይ የተገለጠው የእግዚአብሔር ጸጋ አለ። ይህ ጸጋ ኃጢአተኝነትና እርኩሰትና ዓለማዊ ምኞትን ክደን እርሱን በመምሰል ህይወት እንድንመላለስ ያግዘናል። ይህ ጸጋ አሁን ብዙ ሰው ብዙ ሰው የሚያስበው ድነቱ ላይ አይደለም፣ በቅድስና መኖሩ ላይ አይደለም። ኃጢአት ብሰራስ ምን አመጣው? ማን ጠየቀ? መች ጠየቅኩ? እኔ በኢየሱስ አምነ ድናል ስል ድነት ይወሰዳል አይወሰድም አልጠየኩም። መጀመሪያ አምነ ድናል ወይ ነው፣ በዚህ እውነት ትቆያለህ ወይ ነው። እስቲ እንቆይ እዚህ ላይ። አሁን ይወሰዳል አይወሰድም፣ ይነጠቃል አይነጠቅም አልጠየቅኩም። ቆይ ድነቱ ላይ ለምንድነው ስለመነጠቁ የምታወራው? ለምንድነው ስጋት የሚገባ? በጣም ስጋት ከገባ ንስሐ አለ። ኃጢአት ከወደክ ዝሙት ከሰራ በዚህ ዓለም ርኩሰት ውስጥ ከወደክ ድንገት ንስሐ አለ። አስቀድመ ግን መዳን ላይ ፎከስ አድርግ። ከእግዚአብሔር የተወለደ ኃጢአትን አያደርግም ይላል። ኃጢአት ሰፈር አትገኝ። እንዴት ላድርግ? ጸጋው ያግዛል። እንዳልክ እንዴት ነው ባለፈው 1 ዓመት ከ5 ወር በዘፈን ቪዲዮ ያልሰራው ዘፈን ሰፈር ያልተገኘው? ጸጋው አግዞኝ። ትችላለህ ወይ? በራስህ አልችልም። አቅም ነበረ የለኝም። አንተ እኮ የሆነ ነገር ሳታደርግ መዋል አትችልም ነበር። ኦፍኮርስ ኃጢአት እኮ ያንተ የውሃ ነገር ነበር። ኦፍኮርስ ነበር። አየህ ችለህ ነው? አልቻልኩም፣ አስችሎኝ ነው። አንተ ብቁ ሆነህ ነው? ብቁኝ አይደለም፣ አብቅቶኝ ነው። ማን ነው ያገዘ? ጸጋው። ቲቶ ላይ እንዳልኩ ይህ ጸጋ ኃጢአተኝነትና ርኩሰትን ያስክዳል። ስለዚህ ፎከስ ማድረግ ያለበት ሰው መዳኑ ላይ እንቆይ። ይወሰዳል አይወሰድም ላይ ምን አስኬደ? የኔ አባት የኔ ወዳጅ በደንብ ስማኝ። ድነት ላይ ቆይ። ይወሰዳል አይወሰድም። ለምንድነው መወሰድ? ለምንድነው የምትሰጋው? በኢየሱስ ላይ ተማምነ ቆይ። ለምንድነው ስለመወሰድ የምታስበው? ቴዲ እንዳልከው ነው። ኦፍኮርስ ልክ ነው። ሁለቱም ጥቅሶች ልክ ናቸው። መጽሐፍ ቅዱስ ኢረርለስ ነው፣ ሮንግለስ ነው፣ ፐርፌክት ነው መጽሐፍ ቅዱስ።
መጽሐፍ ቅዱስ ስህተት አልባ ነው። እንደ መጽሐፍ ቅዱስ አይነት ፍጹም መጽሐፍ የለም። እንደዚህ መጽሐፍ አይነት ፐርፌክት የለም። እዚህ መጽሐፍ ላይ አንጨምርም አንቀንስም። እዚህ መጽሐፍ ላይ ተሰብስበህ ቀንሳለሁ ያልከው ቀን ከህይወት ትቀንሳለህ፣ እጨምራለሁ ያልከው ቀን የምድር